ግን እንጂ ሰማይ እስከሚቀደድ ድረስ አስረሽ ምጪው ምናምን ዘፈን ምናምን በምንም ታምር ይሄ ጀስቲፋይ የሚደረግ አይደለም። ብዙ መምህራንም እየተቹት ነው፣ እኛም የምንተቸው ነው። በቤተ ክርስቲያን ያው የቅዱስ ያሬድን ዜማ የቤተ ክርስቲያንን መዝሙራት ምናምን የማያውቁ ሰዎች በራሳቸው መንገድ እግዚአብሔርን የሚያመሰግኑበት አለ። ይሄ የታቦት የሚያወርዱበት ዜማ ምናምን እሱ አባቶች ቶለሬት አድርገውታል። ምክንያቱም ሁሉም ሰው ሪስትሪክትድ በሆነ የዜማ ስርዓት እንደ ቅዱስ ያሬድ ሳይማር ያመስግን አይባልም፣ ግን በሚችለው እግዚአብሔርን ያመሰግናል። ከዚያ ውጭ ግን ዝም ብሎ የዘፋኝ ዘፈን እያመጡ ምናምን ይሄ ምንድነው ሰማያዊ የሆነ ነገር ምድራዊ በሆነ ነገር መቀላቀል ትክክል አይደለም። እኔም የምስማማበት አይደለም፣ ሌሎች መምህራንም የሚስማሙበት አይደለም። ይሄን ጀስቲፋይ የሚያደርግ የለምና እዚያ ያሉ መምህራን አሉ። ይሄንን ነገር በደንብ እንትን ማለት አለባቸው። በእውነቱ ቢያንስ ማስቆም ባይችሉ ማውገዝ ግን አለባቸው። ትክክል አይደለም፣ እግዚአብሔርን አመስግኑ ማለት አለባቸው። እንደዛ ነው እኔ የማምነው ማለት ነው በዚህ ጉዳይና ብዙ ሰዎች እየተቹ ነው። ባይዘወይ ሰሞኑን አይታችሁ ከሆነ ትክክል አይደለም እያሉ እየተቹ ነው። ሁለተኛ ስለ ስዕላት የሆነ ያነሳው ጥያቄ ስዕል በአጠቃላይ መጽሐፍ ቅዱሳዊ አይደለም ወይ ካል እግዚአብሔር ከሁለት ከፍሎ ለይቷል። በኦሪት ዘጸአት ላይ የኪሩብ ስዕል ስለ ኪሩብ የተጻፈ አለ። ያው ደጋግሞ የሚባል ነገር ነው። አሁንም ቢሆን ብንደግሞ አይከፋም። ይቅርታ መጽሐፉን እያወጣው ስለሆነ ነው። ሁለት ኪሩብ ኦሪት ዘጸአት ምዕራፍ 25 ቁጥር 18 ጀምሮ ሁለት ኪሩብ ከተቀጠቀጠ ወርቅ ስራ በስርየት መክደኛው ላይ በሁለት ወገን ታደርጋቸዋለህ ይላል። ከስርየት መክደኛው ጋር አንዱን ኪሩብ በአንድ ወገን ሁለተኛውን ኪሩብ በሌላ ወገን አድርገህ በአንድ ላይ ትሰራለህ ይላል። ስለዚህ እግዚአብሔር የኪሩብ ስዕል በታቦቱ ላይ በጣም ሳክሪድ የሆነው እንግዲህ ከብሉይ ኪዳን ቴምፕል ከብሉይ ኪዳን የሥርዓት አምልኮ በአጠቃላይ ይሄ የመገናኛዋ ድንኳን ተበርናክል የሚባለው በእንግሊዝኛ ማለት ነው። ከዛ ውስጥ በጣም ሰክሪድ የሆነው በጣም ሰዎች ራሱ የማይገቡበት ከሊቀ ካህናት ውጭ ማንም የማይገባበት ቅድስተ ቅዱሳን አለ። እዛ ላይ ታቦቱ አለ። በዓመት አንድ ጊዜ ሊቀ ካህናት የሚገባበት ነው። እዛ ላይ የኪሩቤል ስዕል ኪሩቤል ወደ ተለያየ አቅጣጫ ሆነው ተስለዋል ወይም ተቀርጸዋል ማለት ነው። በሌላ ቦታ ላይ ደግሞ ግን ከፍ ብለን ስናየው ከተቀረጸ ምስል የማንኛውንም ቢሆን አታድርግ ይላል። ደግሞ አሁን እንዴት ነው ይሄን የምናስታርቀው? በሰማይ ያሉ የፍጥረታት ሁሉ የተቀረጸ ምስል ለራስህ አታድርግ፣ አትስገድላቸው ይላል። እዚህ ላይ ደግሞ እግዚአብሔር የኪሩቤልን ምስል ቅረጽ ይላል። ስለዚህ ስዕል የተከለከለበት በብሉይ ኪዳን ስዕል የተከለከለበት አስፔክት አለው ማለት ነው። እሱ ምንድነው? ስዕል ወይም የሆነ ቅርጽ ቀርጸህ እሱን አምላክ ብለህ ካመለክ ነው። ይሄ ተከልክሏል። በቃ በብሉይ ኪዳንም በአዲስ ኪዳንም ስዕሉን እንደ ጣዖት አቁሞ አንድ ሰው የፈጠረኝ ይሄ ነው ብሎ ቢሰግድ ይሄ ስህተት ነው። የኪሩቤልን ምስል ግን ቅረጽ የተባለው ለምንድን ነው? ፕሮፐር በሆነ መንገድ አግባባዊ በሆነ መንገድ አይናችን ራሱ በስርዓተ አምልኮ ማየት የሚፈልገው ነገር አለ። የመላእክት ፕሬዘንስ አለ አይደል? በብሉይ ኪዳን ውስጥ መላእክት ያገለግሉ ነበረ። በብሉይ ኪዳን የመላእክት አገልግሎት ነበረ። ስለዚህ እግዚአብሔር ያንን ሪፕሬዘንት ማድረግ ፈልጓል በዛ በቅድስተ ቅዱሳን ውስጥ ማለት ነው። ማለት ዝም ብሎ አይዲያሊ በአብስትራክት በሆነ መንገድ ብቻ
በቃ መላእክት እንደሚያገለግሏችሁ ብቻ አስቡ ብቻ ሳይሆን ለጆሮአችን ብቻ ሳይሆን ለዓይናችንም የሆነ ነገር እግዚአብሔር አስቀምጧል። እንደውም በጣም ሴክሬት በሆነው ቅድም እንዳልኩት በጣም የከበረው ቦታ ላይ መላእክት ሪፕሬዘንት እንዲደረጉ እግዚአብሔር ፈቅዷል። ስለዚህ ምንድነው የፍጥረታትን ምስል ቀርጾ ማምለክ መስገድ ይሄን የፈጠረኝ ማለት አይቻልም። ሪፕሬዘንት ማድረግ ግን ይቻላል። ሪፕሬዘንት ስታደርግ ምንድነው ልዩነቱ? ሁልጊዜ አሁን እነዚያ ሁለቱን ኪሩብ በብሉይ ኪዳን በታቦቱ ላይ የተቀረጹትን ሁለቱን ኪሩብ አንድ ሰው ሲያይ ኦልሬዲ የሚያያቸው ከብሉይ ኪዳን ሪቬሌሽን አንጻር ነው። በብረት ተቀርጸው በወርቅ ተቀርጸው ስላያቸው መላእክት ከወርቅ የተሰሩ ናቸው ብሎ አያስብም። ዩሲ ኦልሬዲ ሪቬሌሽን አለ፣ ስለ መላእክት የተነገረው ነገር አለ እና አይኑን እንዲያግዘው ያ ተደረገለት እንጂ ከፍ ብሎ እንዲያስብ ኦልሬዲ ተሰጥቶታል ማለት ነው። መላእክት ሰማያውያን የሆኑ ረቂቃን የሆኑ ፍጥረታት እንደሆኑ ከፍ ያሉ ፍጥረታት እንደሆኑ በአይን የማይታዩ እግዚአብሔር ሲፈቅድ ብቻ የሚገለጡ እንደሆኑ ኦልሬዲ ስለተነገረው በዚያ ኮንቴክስት ሆኖ ካያቸው አይሳሳትም። ነገር ግን ከዚህ ከሬቬሌሽኑ ውጭ በመጽሐፍት ከተነገረው ውጭ ነው እየቀረጸ ቢል ያ ማቴሪያል የሆነው ነገር እንደፈጠረው ሊያስብ ይችላል። ያ ተከልክሏል። ስለዚህ ስዕላት ሙሉ በሙሉ በቃ በስርዓት አምልኮ የማያስፈልጉ ነገሮች ቢሆኑ ኖሮ እግዚአብሔር ይህንንም በር መክፈት የለበትም ነበር። የኪሩቤል ምስል በታቦቱ ላይ ከቶ መፍቀድ የለበትም ነበር ማለት ነው። ስለዚህ የተከለከለው በሆነ አስፔክት ነው። እሱ ምንድነው? በቃ ከዚያ ያለፈ ኢማጂኔሽን የሌለው ሰማያዊ ወደሆነው ነገር የማያልፍ በዚያው በምስሉ ላይ ብቻ የሚቀር አይነት እሳቤ ካለው እሱ ጣዖት አምልኮ ነው። ስዕላት ግን ሰፖርት ነው የሚያደርጉ፣ እርዳታ ነው። ምንድነው? የሰው ልጅ ማቴሪያልም የሆነ ነው ማለት ስፒሪቹዋል ብቻ አይደለም። ሰው በተፈጥሮ የሚያየው ለአይኑ ማፒል የሚያደርግ ነገር ይፈልጋል። ለጆሮው፣ ለሚሰማው፣ ለሚያስበው ለአይምሮ ብቻ ሳይሆን ለስሜት ሕዋሳቱ ሁሉ። በብሉይ ኪዳን ሁሉም ነገር ነው የተሰጠው። አምስቱ ለስሜት ሕዋሳቶች ሁሉ ኢንቮልቭ እንዲያደርጉ ማለት ነው። ስለዚህ ለዚያ ስለሚያስፈልገን እንደ አጋዥ እንጠቀምባቸዋለን። ግን በስትሪክት በሆነ መንገድ ከሪቬሌሽን አንጻር ከተገለጠው ነገር አንጻር እየተረጎምን ነው። በስዕላቱ ላይ አንቆምም ማለት ነው። ከዚያ የሚያልፈውን ነገር እያሰብን እንደ ብሉይ ኪዳኑ መጠቀም እንችላለን። እሱ አልተከለከለም። ምክንያቱም በብሉይ ኪዳን እግዚአብሔር እንዲሁም ጣዖት አምልኮ በጣም ትሬት የነበረበት ዘመን፣ ሰዎች ለጣዖት አምልኮ በጣም የተጋለጡበት ዘመን ማለት የብሉይ ኪዳን ዘመን ነበር። በዚያ በተወሰነ አስፔክት እግዚአብሔር ከፈቀደ ያ በጣም በተወገደበት የመንፈስ አገልግሎት ባለበት የሰው ልጆች በመንፈስ ቅዱስ ኢንላይትድ በሆኑበት ዘመንማ የጣዖት አምልኮ ትሬት በጣም ዝቅ ያለ ነው ማለት ነው። ስለዚህ በዛ መንገድ መጠቀም እንችላለን። ይሆኔ ጥንታዊቷ ቤተክርስቲያንም ለዛ ነው ከካታኮምብ ጀምሮ አይተ ከሆነ ኢቭን የአይሁድ ጥንታውያን እንትኖች አሉ። ምንድነው? ሲናጎጎች ማለት ስዕላት ምናምን ነበሯቸው። ጥንታውያን ክርስቲያኖችን በካታኮምብ ላይ ስዕላት ነበሯቸው። አሁን ቀጥሎ ቬኔሬሽን እንዴት ነው? ሁለተኛው ጥያቄ ቬኔሬት ማድረግ ባይ ዘ ወይ ቬኔሬት አለማድረግ አይቻልም። ስዕልን ተጠቅሞ ቬኔሬት አላደረግም የሚል ሰው ካለ ውሸት ነው። ለምን መሰለ? አሁን ዮኒን አንድ በኋላ ትመልስልኛለህ፣ ግን ጥያቄውን ያዘው። የጌታችን የኢየሱስ ክርስቶስን ስዕል አንተ አይተህ ስዕሉን ስታየው ነፍስህ ሙቭ ያደርጋል አይደል? ሙቭ ታደርጋለህ፣ ለአምልኮ ትነሳሳለህ። የክርስቶስ መከራ በጣም ለስሜት ሕዋሳት ራሱ ቅርብ ነው ይታያል። ከዛ ኦልሬዲ የስሜት ሙቭመንት ራሱ ቬኔሬሽን ነው። ባይ ዘ ወይ ቬኔሬሽን
ከፊዚካል ብቻ አይደለም። ቬኔሬሽን ስሜትህ ሙቭ ሲያደርግ ለአምልኮ ስትነሳሳ ስዕሉን አይተህ ቬኔሬሽን ጀመረ ማለት ነው። ስፒሪቹዋል ሌቭል ላይ ጀመረ ማለት ነው። ፊዚካል የሆነው ነገር የዛ ስፒሪቹዋል ሌቭል ላይ ያለው ነገር መገለጫ ነው። አሁን እኔ አንዳንድ ሰዎች በጣም ኮንትራዲክት የሚያደርግ ነገር የሚናገሩ አይ ስዕል እኮ ችግር የለም ቢኖር ያው የክርስቶስን መከራውን ምናምን ያሳስበናል፣ የወንጌልን ነገር ሰዎች እንዲያዩት በአይናቸው አይተው እንዲረዱት ፐርሲቭ እንዲያደርጉ ምንድነው የቪዥዋላይዜሽን እንዲኖር ያደርጋል። ግን ቬነሬት ማድረጉ ነው ችግር አሉ ይላሉ። ግን እሺ ያንን አይተው ነፍሳቸው ሙቭ ስታደርግ ምንጊዜም የሃይማኖት መጨረሻው በነፍስ ሙቭ ተደርጎ ራስን ሰብሚት ማድረግ ለእግዚአብሔር ማስገዛት ነው። ነፍሳቸው ሙቭ ስታደርግ ታዲያ ከስዕሉ በተቃራኒ ዙረው ነው የሚሰግዱት። ስዕሉ ነፍሳቸውን ሙቭ እንዲያደርጉ አገዛቸው። ከዛ ወደ ስዕሉ መስገድ ጣዖት አምልኮ እንዳይሆንብኝ ብለው በስዕሉ ተቃራኒ ሊሰግዱ ነው። ምን ሊያደርጉ ነው? እና ቬኔሬሽን ስዕል ካለ ግዴታ ይኖራል። ቬኔሬሽን የማይኖርበት ሁኔታ አይኖርም ማለት ነው። ይሄ የሰው ልጅ ሪያሊቲ መካድ ነው የሚሆነው። በብሉይ ኪዳንም ሰዎች የኪሩቤልን ስዕል ሲያዩ ሙቭ መደረጋቸው አይቀርም። አሁን በግልጽ ቬኔሬት ያደርጋሉ። መላእክትን ሲያዩ ይሰግዱ ነበረ፣ ያው የታወቀ ነው። ግን የኪሩቤልን ምስል ሊቀ ካህናቱ ሲያይ ሙቭ አይደረግም ማለት መላእክት በእግዚአብሔር ዘንድ ያላቸውን አገልግሎት ክብራቸውን ምናምን አይቶ ሙቭ አይደረግም? ይደረጋል። ስለዚህ ቬኔሬሽን ከነፍስ የሚጀምር ነው፣ ሙቭመንት ነው፣ የነፍስ ሙቭመንት ነው። ስዕላት ደግሞ ግዴታ ከዚያ ሪያሊቲ ጋር ፌስ እንድታረግ ያደርገዋል። ስለዚህ ሙቭመንቱ ይኖራል። በጣም ናቹራል የሆነ ነገር ነው። ግን አምልኮ አይደለም። አንደኛ አምልኮ አይደለም፣ ሁለተኛ ከስዕላቱ ላይ የሚቆም አይደለም። አሁን የኛ ቲዮሎጂ ምንድነው? ስዕላቱ ሳፖርት ነው የሚያደርጉ ለቪዥዋላይዜሽን እንጂ እኛ ለምሳሌ የአቡነ ተክለ ሃይማኖትን ስዕል እዚህ ላይ ብናይ አቡነ ተክለ ሃይማኖት አሁን በሰማይ ባሉበት ክብር እያሰብን እንጂ ቬነሬት የምናደርግ በስዕሉ ላይ በተገለጸው ደረጃ ላይ ብቻ አይደለም፣ ከዚያ ያልፋል ማለት ነው። የክርስቶስንም የሌሎችንም ብናይ በስዕሉ ላይ የሚያልቅ በዛ የሚወሰን እንትን አይደለም። ስዕሉ ሳፖርት ነው የሚያደርግ ለቪዥዋላይዜሽን ሳፖርት እንጂ ሳፖርት ነው። ምክንያቱም የሰው ልጅ ቅድም እንዳልነው ስፒሪት ብቻ አይደለም ማቴሪያል የሆነ ሴንስ ያለውም ስለሆነ ደግሞ በስርዓት አምልኮ ሁሉም ሴንስ ኢንቮልቭ ማድረግ አለበት። ይሄ ፕላቶኒዝም እንዳይሆን ማቴሪያል የሆነውን ነገር ተፈጥሮ ሆኖ መካድ እንዳይሆን ስፒሪት ራስን ስፒሪት ብቻ አድርጎ የማሰብ እንዳይሆን ሰፖርት ነው የሚያደርጉት እንጂ ከዛ ያለፈ ሪያሊቲ ነው። ግን ዮኒ መልሽ የልከዋል በተወሰነ መልኩ አዎ። ግን እኔ የምጠይቀው ለምሳሌ ምንድነው ስዕለ አድኖ ነው ከነስሙ ስዕለ አድኖ ማለት ስዕል ያድናል ማለት ነው። እርስዎ እያሉኝ ያለው ምንድን ነው? ስዕሉ እንደ እንትን ሞቲቬት እንዲያደርገንን ሌላ ነገር እያሰብን የምናደርገው ነገር ነው ብለው እየነገሩኝ ነው።
በመላእክት ደረጃ ከእግዚአብሔር ጋር ህብረት ጀምረዋል። በአዲስ ኪዳን በክርስቶስ ማዳን ምክንያት ማለት ነው። ለምሳሌ ዕብራውያን 13 ላይ ያለውን ብናይ አንዴ ላነበው እያወጣው ነው። ዕብራውያን ምዕራፍ 12 ዕብራውያን ምዕራፍ 12 ቁጥር 22 ላይ አሁን የጽዮንን ተራራ ነው የሚያስበው። የጽዮንን ተራራ ነው የሚያስበው። ለእስራኤል የተሰጠውን የሙሴ ሕግ በሚያስፈራ ሁኔታ ተሰጣቸው ምናምን ይልና እንግዲህ በዛ ውስጥ የመላእክት እንትን ነበር፣ አገልግሎት ነበረ። የኪሩቤሉም መቀረጽ የሚያመለክተው ያን የመላእክት አገልግሎት ነው በብሉይ ኪዳን ማለት ነው። አሁን ግን ይላል ቅዱስ ጳውሎስ የተቀየረውን ነገር አስተውሉ። አሁን ግን ነገር ማን ነው ቁጥር 22 ላይ ነገር ግን ወደ ጽዮን ተራራና ወደ እግዚአብሔር ከተማ ደርሳቸዋል፣ ወደ ሰማያዊት ኢየሩሳሌም በደስታ ወደ ተሰበሰቡ አእላፍ መላእክት you
ይበር ነበር። አንዱም ለአንዱ ቅዱስ 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 የሰራዊት ጌታ እግዚአብሔር በምድር ሁሉ ከክብሩ ሞልታለች እያለ ይጮህ ነበር ይላል። ስለዚህ አሁን እዚህ ጋር መልኩ አልታየም፣ ምኑ አልታየም። እንደው ምን የሚለው ነው የልብሱም ዘርፍ መቅደሱን ሞልቶት ነበር የሚለው ነገር ሊኖር ይችላል። ከዛ ውጭ ግን እግዚአብሔር የታየ ፒክቸር የለውም። በኦርቶዶክስ ቤተክርስቲያን ግን የእግዚአብሔር ፒክቸር ቁልጭ ብሎ አለ። ያ ኢሳይያስ ግን እግዚአብሔርን አየሁት ነው የሚለው። አሁን እግዚአብሔር በኢሰንሱ አሁን ዮኒ እኔ ለማሳየት የፈለጉት እግዚአብሔር በኢሰንሱ አይታይም አይደል? ማለት ካልክ ሰው ነው የሰው ምስል ነው ማለት ነው። አዎ እንዴ ራስ ፀጉር እያለ ሌላማ ልል አልችልም። ያ እና ምንድነው ኢቭን የእኛ ስዕላት ከዚህ ኢንስፓየርድ እንደሆኑ የምታውቀው ዮኒ ምንድነው የስላሴ ስዕል አይተህ ከሆነ ልብሳቸው መቅደሱን ሞልቶ ነው የሚሳለው። አዎ ያንን ከዚህ ከብሉይ ኪዳን ኢንስፓይሬሽን እንዳለው ለማሳየት ነው። ይሄ ስዕል አድኖ ምናምን የሚባለው ግን እሱን እስቲ በተለምዶ ምን መሰለህ ዮኒ በተለምዶ አይደለም፣ ያው ሪያሊቲ ነው። ስዕላት የሆነ ተአምራት ይፈጽማሉ ማለት በስዕላት በኩል የሚሰሩ በክርስትና ታሪክ የሚሰሩ ነገሮች አሉ እና ይሄ ደግሞ መጽሐፍ ቅዱሳዊ ነው። ለምን መሰለህ? ለምሳሌ የቅዱስ ጳውሎስ ልብሱን ሰዎች ነክተው ድነዋል አይደል? የሐዋርያትን ልብስ ነክተው ድነዋል።
ልብሱ ምንድን ነው? የሚያድን ነገር የለውም። ልብሱ በተፈጥሮ የሚያድን ነገር የለውም። የሚያድን ነገር ልብሱ ያገኘው ከቅዱስ ጳውሎስና ከሐዋርያቱ ነው። ከእነሱ ጋር ኮንታክት ስላለው ማለት ነው። እና ስዕላቱ በተፈጥሯቸው በባህሪያቸው ማቴሪያሉ ያድናል ምናምን ሳይሆን የሆነ ቅዱስ ሪፕሬዘንት ስለተደረገበት ከዚያ የተነሳ የሆነ ግሬስ ኮሚኒኬት ያደርጋል። ሰዎች በስጋም በነፍስም ግሬስ እንዲያገኙ ምክንያት ይሆናል ለማለት ነው። እንግዲህ ቅዱስ ጳውሎስ አንድ ሰው አሁን በመጽሐፍ ቅዱስ አርጊውመንት የቅዱስ ጳውሎስ ልብስ የሆነ ግሬስ ኮሚኒኬት አድርጎ ሰዎችን ካዳነ የቅዱስ ጳውሎስ ስዕል ያንን ሊያደርግ አይችልም የሚልበት ምንም ቴዎሎጂካል ግራውንድ አይኖርም። ምክንያቱም ሁሉም ከቅዱስ ጳውሎስ ጋር በሆነ ነገር ይገናኛሉ። ስዕሉ የቅዱስ ጳውሎስን ሕይወት ይገልጣል። ልብሱ የቅዱስ ጳውሎስን የሸፈነ ነው፣ ለቅዱስ ጳውሎስ ያገለገለ ነው እና ከዚያ የተነሳ በክርስትና ታሪክ ስዕላት ሪፕሬዘንት ከሚያደርጋቸው አካል ከቅዱሳንም ከእግዚአብሔርም ጸጋ ኮሚኒኬት ያደርጋሉ። ከተፈጥሯቸው ከባህሪያቸው የተነሳ ሳይሆን ሪፕሬዘንት ከተደረገባቸው ነገር የተነሳ እና ይሄ ደግሞ ፕራክቲካሊ የሚታይ ነው። ዮኒ አንድ እንትን እጋብዛለሁ ሌላ ጊዜ የምታየው ማለት ነው። በእመቤታችን ስዕል በተአምር ማለት ነው ኤቲስት የነበረ አውስትራሊያዊ ኤቲስት የነበረ እግዚአብሔርን የማያምን አንድ አሁን በግብፅ በረሃ ውስጥ እንትን ነው መነኩሴ ነው። አስበው እንግዲህ ኤቲስት የነበረ ምዕራብ ዓለም ውስጥ የነበረ አንድ ኤቲስት ግብፅ በረሃ ውስጥ መነኩሴ ወደ መሆን መቀየር ማለት ነው። እና የዚህ ሰውዬ ታሪክ እንትኑን ዩቲዩብ ሊንኩን በጣም በተከታታይ ያለ ሊንክ አለ፣ እሱን ማየት ትችላላችሁ። ዮኒንም በውስጥ ልክልሃለሁ። አንድ የኦርቶዶክስ ቤተክርስቲያን ገዳም ውስጥ ይሄድና ዝም ብሎ ለጉብኝት ነው የሄደው፣ ለማየት ማለት ነው። የእመቤታችን ስዕል ያያል። የእመቤታችን ስዕል ሲያይ በጣም ሙቭድ ይሆናል። እናቱን ይወድ ስለነበረ ሙቭድ ይሆናል፣ በጣም በነፍሱ ሙቭድ ይሆናል። ከዛ ማልቀስ ይጀምራል፣ እናቱ ትዝ ብለው ማለት ነው። ከዛ ከስዕሏ እኔ እናት ሆናለሁ የሚል ድምፅ ሰማው ነው የሚለው። ኤቲስት ነው እንግዲህ አሁን ይሄ ምንም እግዚአብሔርን የማያምን ማለት ነው። ከዛ በኋላ ሌላ ሰው ካለ እያወራኝ ካለ አሁን የሃያኛው ክፍለ ዘመን ታሪክ ነው የምነግርህ፣ አሁን በህይወት ያሉ ሰዎች የሚናገሩት ማለት ነው። ከዛ ሰው ሌላ ሰው የሚያወራለ እንዴ ብዬ ዙሬ ያየው የሚያወራ ሰው የለም። አሁንም መልሼ እንደዚህ እያለቀስኩ ጸልይ፣ አሁንም እንደዛ የሚል ድምፅ ሰማሁ አለ እና የሰማሁት ድምፅ ወሶ ስዊት በጣም በጣም ፍቅር የተሞላ በጣም እስከ ነፍስ የሚደርስ ጣዕም ያለው ደስታ ያለው ድምፅ ስለነበረ እስካሁን ድረስ በህይወቴ ዘመን ሁሉ አልረሰውም፣ ይከተለኛል ይላል። እና ክርስቲያን ሂስትሪ በአጠቃላይ በዘመናት ታሪክ በስዕላት በኩል ግሬስ ኮሚኒኬት ይደረጋል። ይሄ ደግሞ መጽሐፍ ቅዱሳዊ ነው። ለምን? ቅዱሳን ከነሱ ጋር በተያያዘ መንገድ ሁሉ ሰፖርት ያደርጋሉ። የጌታችን በልብሱ በኩል ሐዋርያት በልብሳቸው በኩል ግሬስ ኮሚኒኬት ካደረጉ በስዕል እኮ ከፍ ያለ ነገር ነው። ከልብስ የሚበልጥ ነገር ነው። ከልብስ የሚበልጥ እንደውም የዚያን ቅዱስ ህይወት ሪፕሬዘንት የሚያደርግ ነው። ስለዚህ እንደዚህ አይነት በስዕላት የሚሰሩ ተአምራት ስላሉ እነሱን ለማሳየት ነው ስዕል አድነው የሚባል እንጂ ዞሮ ዞሮ ግን ስዕላቱ አሁንም ቅድም እንዳልነው ሪፕሬዘንት የሚያደርጉት ከዚያ ያለፈ ነገር ነው ብለናል። በእመቤታችን ስዕል ምክንያት አንድ ሰው የሆነ ነገር የሆነ ከህመሙ ቢድን ወይ ተአምር ቢደረግለት ስዕሉ አደረገልኝ ሊል ይችላል። ንግግር ነው ግን ለእመቤታችን ነው። የሆነ ማቴሪያሉ ምናምን አደረገልኝ ማለት አይደለም። እመቤታችን በምልጃዋ ይህንን አደረገችልኝ ለማለት ነው። እና ስዕል አድኖ በዛ ደረጃ ነው የሚነገረው። ይሄ ሽቶ ማድረግ ምናምን እንደዚህ የሚደረጉ ፕራክቲሶች ሰዎች የሆነ ዲቮሽን ለመግለጽ የሚያደርጓቸው ናቸው። መብራት ይደረጋል ባይዘወይ በስዕላት መብራት ምናምን ይበራል። ሪፕሬዘንት የሚያደርገው ግን ይሄ ጣዖት አምልኮ ምናምን እንደዚህ ሰዎች ደጋግመው ስላወሩት ያንን ምስል ይሰጡታል ምናምን እንጂ የቅዱሳን ህይወት ሪፕሬዘንት የተደረገበት ነገር ነው። ለምሳሌ መብራት ለምሳሌ ለምንድን ነው በቅዱሳን ስዕላት ፊት
የምናበረው የዓለም ብርሃን ናችሁ ተብለዋል። የዓለም ብርሃን ናችሁ ብቻ ሳይሆን ሕይወታቸው እንደ ሻማ እየቀለጠ ለእግዚአብሔር መስዋዕት አድርገው የሰጡ ናቸው ሕይወታቸውን። ስለዚህ ያንን የቅዱሳንን ሕይወት ሪፕሬዘንት ለማድረግ ነው። ይሄ መልካም መዓዛ ያለው ሽቶ ምናምንም ቅዱስ ጳውሎስ እናንተ የክርስቶስ መዓዛ ናችሁ ይላል እና የቅዱሳን ሕይወት መዓዛ ነው፣ መልካም መዓዛ ነው ማለት የሰው መጥፎ ሕይወት መጥፎ መዓዛ እንደሚሆነው ሁሉ የቅዱሳን ሕይወት መልካም መዓዛ ነው። ደስ የሚል መዓዛ ደግሞ በተፈጥሮ የሆነ ቦታ ላይ አይቆምም። ምንድነው? ይበተናል። እና የቅዱሳን ሕይወት ብዙ ቦታ ላይ የሚደርስ ዝናቸው፣ ታሪካቸው ብዙ ቦታ ላይ የሚደርስ የክርስቶስን መዓዛ የሚያሳዩ ናቸው። ይህንን ሪፕሬዘንት ለማድረግ ነው ቤተክርስቲያን ውስጥ የሚደረግ እንጂ የሆነ በጣዖት አምልኮ ደረጃ በዛ ደረጃ በሚታሰብ መንገድ አይደለም። ቅዱሳን በሕይወታቸው መልካም መዓዛ ያላቸው ናቸው። ሲደረግ የነበረውን ነገር እንዳወገዝ ነው። በተሳሳተ መንገድ እንደዛ ፕራክቲስ የሚያደርጉ ሰዎች ካሉም እሱንም አብረን እናወግዛለን። እዚህ ስዕለ አድኅኖ ላይ በሚለው ላይ አንድ ግልጽ ነገር እንዲያስቀምጡለት ነው። እርሶ እርግጥ ተናግረዋል። ግን ስዕለ አድኅኖ ሲል ለእኛ ስዕላት የዘላለም ሕይወት እንዳልሰጡም በዛው እንዲናገሩና የአምልኮ ስግደትም ስዕላት የአምልኮ ስግደትም እንደማይገባቸው በዛው እንዲነግሩት ይሁን መምህር። ይሄ አድኖ ምናምን የሚባለው ማዳን እንግዲህ በመጽሐፍ ቅዱስ ብዙ ትርጉም ነው ያለው። አንድ ሰው ለምሳሌ የአይኑን አሞት ስዕሉን በእምነት ዳሶ ምናምን ድንግል ማርያም እባክሽ አድኝ ብሎ ቢድን ድነት ነው የሚባለው። ማለት የስጋ ድነትም አለ፣ ፈውስም አለ፣ አይምሮውን ያመመው ሰው ይኖራል፣ ብዙ ነገር አለ። ግን ይሄ የዘላለም ሕይወት የሚባለው መዳን ሰው በክርስቶስ ሳያምን የሚያገኘው አይደለም። ማለት ስዕላትን ሰግደህ በክርስቶስ ሳታምን ትድናለህ የሚል ትምህርት ቤተክርስቲያን ውስጥ የለም። እንደዚህ አይነት ትምህርት ካለ አብረን ነው የምናወግዘው። ይሁን አንተ እንደምታወግዘው እንደምትቃወመው እኛም ነው የምንቃወመው። ሰው በክርስቶስ አምኖ በማዳን ስራው አምኖ ተጠምቆ የክርስቶስን ስጋና ደም ተቀብሎ ነው እንጂ የሚድነው ስዕል ቬኔሬት ስላደረገ ይድናል የሚል ትምህርት የለም። እነዛ ከትልቁ ድነት ውስጥ ያሉ የቅዱሳንን ንብረት የሚገልጹ ቅዱሳን በሰማይና በምድር ያሉ ቅዱሳን እንደሚገናኙ ኮሚኒኬሽን እንዳላቸው ሰፖርት እንደሚደራረጉ በጸሎትም በምልጃም በተአምራትም ሰፖርት እንደሚደራረጉ የክርስቶስ አካል የተነጣጠለች ሳትሆን በሰማይም በምድርም ያሉ ህብረት ያላቸው መሆኑን የሚገልጽ እንጂ መዳን በክርስቶስ ነው። በክርስቶስ በማመን ክርስቶስ ያስተማረውን ትምህርት በማመን በእሱ ትምህርት በመኖር ነው የሚዳነው። ከዚህ ውጭ ያለ ትምህርት ቤተክርስቲያን የላትም። እንደዚህ የሚያስተምሩ ሰዎችም ካሉ አብረን ነው የምንቃወም። የኔ አሁን ትልቅ ጥያቄ ይዤ ልመጣ ነው እዚህ ጋር። ትልቁ ጥያቄ ምንድን ነው? ሌሎችን ማንንም ሳልከተል ማን ነው መላእክት በመላእክትነታቸው እግዚአብሔር መልአክ ናቸው ብዬ ሌሎችንም ብዬ በኢየሱስ ክርስቶስ ብቻ ማዳን፣ በኢየሱስ ክርስቶስ ብቻ ዘላለማዊ ሕይወት እሱን ብቻ በማምለክ አብ ወልድ መንፈስ ቅዱስን በማምለክ በእሱ ተጠምቄ መንግስተ ሰማያትን ልወርስ አልችልም? እስቲ ይህን መልሱልኝ። ስዕሎቹ ጋር ምኖቹ ጋር ምኑም ጋር ሳልገባ እና በሰው መካከል ብቻ የሚያልቅ ነገር አይደለም። ቅዱስ ጳውሎስ ኤፌሶን ምዕራፍ 2 እና 3 ካነበብከው ክርስቶስ ያዳነን ከምንድን ነው? በእግዚአብሔር ይኸውልህ መዳን አባቶቻችን የቅዱስ ጳውሎስን ትምህርት ሲያብራሩ ምን ይላሉ? 7 መስተጻራራን ነበሩ ብለው የተጣሉ አካላት ነበሩ ብለው ይገልጻሉ። አንዱ ጠብ በሰውና በእግዚአብሔር መካከል ነው።
ሌላኛው በሰውና በመላእክት መካከል፣ በሰዎችና በሰዎች መካከል ሕዝብና አሕዛብ ለምሳሌ ተጣልተው ነበር በብሉይ ኪዳን። እስራኤል የሚባል ሕዝብ ነበር፣ አሕዛብ ደግሞ ነበሩ ከእምነት ውጭ የሆኑ። እግዚአብሔር የእስራኤል አምላክ ነበረ። ሌሎቹን አሕዛብ ደግሞ ዝም ብሎ በመግቦት ነበር የሚያኖራቸው። ስለዚህ መዳን ቨርቲካል ብቻ ሳይሆን ሆሪዞንታል አስፔክት አለው። ይህንን ላብራራው። አንተ በክርስቶስ አምነህ ስትድን ወደ ክርስቶስ አካል ነው የምትጨመረው። ወደ ክርስቶስ አካል ነው የምትጨመረው፣ ወደ ቤተ ክርስቲያን ማለት ነው። ብቻህን አይደለም፣ ከክርስቶስ ጋር ብቻ ያለ ኮሚኒኬሽን አይደለም። ክርስቶስ ህዝብ ነው የፈጠረው። ክርስቶስ ቤተ ክርስቲያን የምትባል ህብረት ነው የፈጠረው እና ይቺ ህብረት ደግሞ ሳክራመንታል የሆነ በቅዱስ ቁርባን በጥምቀት አንድነት ያላቸው አንድ አይነት ህይወት ፕራክቲስ የሚያደርጉ የሚረዳዱ፣ አንዱ ለአንዱ የሚጸልይ፣ አንዱ ለአንዱ የፍቅርን ስራ የሚሰራ ህብረት ነው እና መዳን it is not about ምንድነው ያንተና የእግዚአብሔር ጉዳይ ብቻ አይደለም። መዳን ከመላእክትም ጋር ከቅዱሳንም ጋር ያለህን ግንኙነት መስተካከልን ይጨምራል። አሁን ምንድነው ይሄ በቴዎሎጂ ትምህርት ዮኒ ምን ይባላል? ኤክሌሲዮሎጂ ይባላል፣ ነገረ ቤተክርስቲያን። እና ነገረ ቤተክርስቲያንን ከነገረ ክርስቶስ መለየት አይቻልም። ማለት ቤተክርስቲያንን እንዲና ያደርገህ ክርስቶስ ብቻ ከክርስቶስ ጋር ብቻ ነው ግንኙነት ያለኝ ማለት አችልም። ምክንያቱም ክርስቶስ እንደዚህ አይነት መዳን አይደለም የሰራው። ክርስቶስ የሰራት ቤተክርስቲያን አለች። ይችን ቤተክርስቲያን ደግሞ አካሉ ብሏታል። ይቺ ቤተክርስቲያን ደግሞ የመላእክት የቅዱሳን ህብረት ነች እና በዚያ ህብረት ውስጥ መኖር አለብህ። ቤተክርስቲያን ያንን ህብረት የምትገልጽበት መንገድ አላት። ለምሳሌ አንዱ ለአንዱ ጸሎት ማቅረብ፣ አንዱ ለአንዱ መጸለይ፣ የፍቅር ትስስር በወንድ አለ ማለት የመዳን ክርስቶስ ሲያድነን ወደ ህብረት ነው የጨመረን፣ ወደ ቅዱሳን ህብረት ነው የጨመረን እና አሁን ዮኒ ያንተ ጥያቄ ክርስቶስ አድኖኛል በቃ ከህብረቱ ውጭ ሆኜ ከክርስቶስ ጋር ብቻ ዲል ላድርግ ካልክ ከክርስትና ትምህርት ጋር አይሄድም። ለምን? ክርስቶስ ራሱ ወደ የት ነው የጨመረህ? ወደ መላእክት ህብረት ነው የጨመረህ፣ ወደ ቅዱሳን ህብረት ነው የጨመረህ። ከዚያ ህብረት ውስጥ ኮሚኒኬት ማድረግ አለብህ፣ ኢንቮልቭ ማድረግ አለብህ። አብረህ በስርዓት አምልኮ ውስጥ መሳተፍ አለብህ። አንዱ ለአንዱ በሚጸልየው ጸሎት ውስጥ መሳተፍ አለብህ። የቅዱሳን መታሰቢያ ምናምን፣ ይሄ በአጠቃላይ ቤተክርስቲያን ውስጥ ያለው ህይወት ያንን ህብረት የሚገልጥ ነው እና ህብረት ውስጥ መጨመር አለብህ። ህብረት ውስጥ ካልተጨመርክ ግን ምንድነው ከክርስቶስ አካል ውስጥ የተገነጠልክ ነው የምትሆነው ማለት ነው። ስለዚህ ከቅዱሳን ህብረት ውጭ ሆኜ በክርስቶስ በማመን ብቻ አድናለሁ የሚለው ክርስቶስ ራሱ የሚያድንህ ወደ ቅዱሳን ህብረት ነው፣ ወደ ቅዱሳን ህብረት ነው የሚጨምርህ። ስለዚህ ሙሉ ነው መዳን በቤተ ክርስቲያን ውስጥ መኖር፣ በቅዱሳን ህብረት ውስጥ መኖር ስለሆነ እንደዚህ አይነት መዳን አልሰራም ነው ዮኒ። ክርስቶስ ራሱ ከቅዱሳን ህብረት ውስጥ የማይጨምር፣ ከመላእክት ህብረት የማይጨምር፣ ከቅዱሳን ጋር ኮሚኒኬት እንዳታረግ አንድ አይነት ህብረት እንዳይኖርህ የማያደርግ ልዩ የሆነ በሱና በአንተ መካከል የሚቀር ድነት አልሰራም እንደዛ እና ያ እንደዛ አይሆንም ነው። በተለይ ደግሞ ለብቻ መሆን ጥሩ ያለ መሆኑ ምንድነው? ስለ ብልቶች አካሉ ስላሉ ብልቶች ራሱ ድፋይን ቢያደርጉለት እጅግ መልካም ነው። አንድ አካል ብልቶች አሉ። አንተ አንዱ ብልት ነህ። ይሁን አንዱ ብልት ሆነ ብቻ የለውም ብለህ ሌላ አካል መመስረት አትችልም። ሌላ ጥያቄ ካለህም በዛው ጠይቅ። ቅድም ያነሳነውን ጥቅስ በጣም ደጋግማ አንብበው፣ ሌላም ጊዜ በደንብ ራሱ ኮንቴምፕሌት ስታደርግ ዕብራውያን 12 ላይ ያለው የአዲስ ኪዳን መካከለኛ ወደሚሆነው ወደ ኢየሱስ ክርስቶስ ደርሰናል ብቻ አይደለም የሚለው፣ በደስታ ወደ ተሰበሰቡ ቅዱሳን መላእክት፣ ፍጹማን ወደሆኑ ጻድቃን ነፍሶች ነው የሚለው። የመላእክት የሰዎች ህብረት ወዳለበት ነገር ነው የደረስከው እና እዚህ ያንን ህብረት አልፈልግም። እኔ መላእክት ምን አገባኝ? እኔ ጻድቃን የተሰበሰቡ ጻድቃን ምን አገቡኝ? የአዲስ ኪዳን መካከለኛ የተባለው ኢየሱስ ክርስቶስ ጋር ብቻ ነው ጉዳይ ብትል ጳውሎስ ምንድነው የሚልህ? ኖ እንደ እሱ መካከለኛው ኢየሱስ ክርስቶስ መካከል ላይ ነው፣ ግን የጨመረው ወደ ቅዱሳን ህብረት ነው፣ ወደ መላእክት ህብረት፣
ወደ ጻድቃን ህብረት ነው የጨመረህ። በእነሱ መኖር አለብህ። ምክንያቱም ክርስቶስ ቤተክርስቲያን አካሉ ነች። አካል ራስ እሷ ራስ ነው፣ ቤተክርስቲያን አካሉ ነች። እና አንተ እኔ ከራሱ ጋር ብቻ ነው ግንኙነቴ ከአካሉ ጋር ግንኙነት የለኝም ማለት አችልም። ቅዱስ ጳውሎስ የቤተክርስቲያንንና ቤተክርስቲያን ስንል የቅዱሳን ህብረት ነው። እንግዲህ የመላእክት የጻድቃን የቅዱሳን ህብረት ነው። በክርስቶስ የዳኑ ጻድቃን ቅዱሳን ህብረት ነው እና የቅዱሳንን ህብረት ትተህ በክርስቶስ ጋር ብቻ ነው ግንኙነት የማደርገው ማለት እኔ የራሱ ጋር ነው ጉዳይ እንጂ አካሉ ጋር ምን አለኝ እንደማለት ነው። ግን እንደዛ አይደለም። ጳውሎስ ቤተክርስቲያንና ክርስቶስን ግንኙነትን የጠቀሰበት ራስን ከአካል መለየት አችልም፣ መነጠል አችልም። በዛ አካል ውስጥ መሆን አለብህ። ሲጀመር አንተ ራሱ ጋር አይደለም አካል ውስጥ ነህ። አካሉ ከተባለው ብልት ከተባሉት ውስጥ ነህ እና ብልቶች የተያያዙ ናቸው። የሰው አካል እጅ እኔ ከእግሬ ጋር ከምናምን ጋር ምን አለኝ? ከልቤ ጋር ምን አለኝ? ከጉበቴ ጋር ምን አለኝ? እኔ ግንኙነቴ ከራሴ ጋር ብቻ ነው ይላል እንዴ? በቃ ቅዱስ ጳውሎስ ይሄ አሁን እኛ የሰው የፈጠርነው እንትን አይደለም። ቅዱስ ጳውሎስ የቤተ ክርስቲያንንና የክርስቶስን አንድነት የገለጸበት ክርስቶስ የቤተ ክርስቲያን ራስ ነው፣ ቤተ ክርስቲያን ደግሞ አካሉ ነች፣ ብልቱ ነች ብሎ በጣም ከፍ ያለ የአንድነት ምሳሌ በሰው አካል መስሎ ነው የተናገረው። እና ይህንን ህብረት አብረህ አክሴፕት ማድረግ አለብህ። ካልሆነ ግን የተገነጠለ ነው የምትሆነው ማለት ነው። እና ክርስቶስም እንዲህ አይነት ካዳናቸው ውስጥ ቤተክርስቲያን ውስጥ ያልጨመራቸው የሉም፣ ቅዱሳን ህብረት ውስጥ ያልጨመራቸው የሉም። እና ክርስቶስን ስትቀበለው በክርስቶስ ስትድን ወደ ቅዱሳን ህብረት ነው የሚጨምርህ። አይ መልካም፣ አይ ጥሩ ነገር ነው ይሄ። በደንብ አነበውና በዛ ነገር ላይ የምጠይቃቸውንም ሰዎች ጠይቄ በደንብ እረዳዋለሁ። አይ ጥሩ እንትን ብየዋለሁ። ስለዚህ ህብረት ያስፈልጋል። ትክክል። ለብቻ የሚዳን ነገር ለብቻ የሚሆን ነገር እንደሌለ እንግዲህ አይቻለሁ አሁን። ስለዚህ እሱ በጣም ጥሩ ፖይንት ነው። በጣም ጥሩ ፖይንት ነው። ስለዚህ ሰው በተለይ ሰውን ሞር እንትኑን የማስተማር ስፔሻሊ አሁን ስለ አድኖ የሚባለውን ሰዎቹን በደንብ ሌሎቹንም የማስተማር ነገር ላይ ሞር ማሳየት አለብን። አሁን በብዛት ስዕሉን የሚያደርጉ ሰዎችን ቢጠየቁ ብዙዎቹ በእውቀት ያደረጉት አይደለም፣ ስለተደረገ ብቻ የሚያደርጉ ናቸው። እና የሆነ ቦታ ቢጠየቁ ይሄንን ዲፋይን የማድረግ ብቃታቸው ቢኖር በዚሁ ላይ መልካም ነው። ምክንያቱም በሌሎቹ ሳይ የበረቱ ናቸው። ለምን ይሄ ሆነ ቢባሉ የሚያብራሩበት ምክንያት አላቸው። በደፈነው አይደለም ዝም ብለው አንድ ነገርን የሚያደርጉትና ልዩነቱን አየዋለሁና አይ ይሄ ጥሩ ነገር ነው። አሁን ቅዱሳን ስዕላት በል ይለኛል አንዱ። አባቴ በጉልበት የሚሆን ነገር የለም። አይቶ ኮመንቱን ተውና ግን አንተ በፍቅር እንጂ በጉልበት የሚሆን ነገር የለም። አንተ ስላልከው ነገር እኔም እስማማለሁ። ማስተማር አለበት ሰው፣ የሚያደርገውን ነገር በእውቀት ማድረግ አለበት። አዎ በእውቀት ካላደረገው ትርጉም የለውም። ቤተክርስቲያን መምህራንም በደንብ ተግተው እያንዳንዱን ነገር ሰው ያውቀው ይችላል ምናምን ብለው ጨለቀ ማለት ማስተማር አለባቸው። እኔ የማይገባኝ ነገር ብዙ ጊዜ ምንድን ነው አሁን በቤተክርስቲያን ደረጃ ወንጌል ሲማር ሌሎቹ ለሚያቀርቡት ጥያቄ ህዝቡ መመለስ የሚችለውን ወንጌል ለማስተማር ለምንድን ነው ያልተቻለው? በጣም ኮንፊውዝ የሚያደርገኝ ነገር ከሌላ ቤት የሚነሱ ጥያቄዎች አሉ። አሁን የታቦት ጥያቄዎች እና የስዕል ጥያቄዎች፣ የምልጃ ጥያቄዎች ናቸው። this is the three major parts። እነዚህን 3 ሜጀር ፓርቶች ቤተክርስቲያን ላይ በብዛት ትምህርት ሊሰጥባቸው ለምን አልቻለም? እሱ በጣም ነው ሁሌ ግራ የሚያጋባኝ። ለምን እሱ ቢኖር ሰዎች ብዙ ጊዜ ግራ ሳይጋቡ ከማንም ጋር ቁጭ ብለው ያቺን ነገር ኤክስፕሌን ለማድረግ አይቸገሩም። ከዚህ ዛ አይላተሙም። ስለዚህ ሜጀር የሆኑ የምልጃ በክርስቶስ ይታመናል። ግን የምልጃ ጥያቄ፣ የስለ አድኖ ጥያቄ፣ የታቦት ጥያቄዎችን በየጊዜው ቤተክርስቲያን እንዲሁም ቲክታክ ላይ የሚያገለግሉ አባቶች በደንብ ቢሰሩበት ሌላውም እኮ ጥያቄው ይቆማል። የሌሎቹ ጥያቄ እኮ ይበርዳል። ሌሎቹ ጋር ሄደው እኮ ጥቅስ ይጽፋሉ። ስድብ ከሚጽፉ ይልቅ
ጥቅሱን ይጽፉታል። ይኸው እዚህ ጋር እንደዚህ ነው የሚለው፣ ይሄ ማለት ይህ እንደዚህ ነው ብለው አብራርተው ሞር ከመሸሽ ይልቅ ከመጠላላት ይልቅ እነዛም በርደኑን ይቀንሱታል። እነዚህ ትምህርቶች ባለመኖራቸው ሶስቱ የምልጃ ጥያቄ፣ የስዕለ አድኖ ጥያቄ እና የታቦት ጥያቄን ሞር ለሰው ቢማሩ ደጋግመው በቃ ይሄ ነገር ማንም ሌላው እየመጣ አታውቁም እያለ በየጊዜው ሊቀጠቅጥ አይችልም እና እሱ ላይ ፎከስ ተደርጎ ቢሰራ ካየሁት እነዚህ ሶስት ሜጀር ነገሮች በኦርቶዶክስ ቢሰራ ውጤታማ ይሆናል ብዬ አስባለሁ። ህዝቡም ደግሞ በቃ ድንጋጤ ውስጥ አይገባም። ሌላው ላይ ያስተምረው ሲለው የሚያውቀውን ስለሆነ ናኔ ላስተምረው ብሎ ኢቭን ኦርቶዶክሳዊ ወንጌላዊ ሌሎቹን የመስበክ ነገሩ ሌሎቹን የማስተማር ነገር ይጀምራል። ልማር ሳይሆን ማስተማሩን ላይ ይጀምራል እና እነዚህ ላይ ሞር ፎከስ ቢደረግ መልካም ነው ብዬ አስባለሁ። እና ያ ነው ብዙ ጊዜ ጥያቄ አለው፣ የምልጃው ጥያቄ፣ የስዕለ አድኖ ጥያቄ እንዲሁም ደግሞ የታቦት ጥያቄ አለ። ይሁንዬ አሁን ግን አንተ ከጠየቀው ጥያቄዎች ውስጥ አንተ የጠየቃቸው ጥያቄዎች እንዲሁም መምህር በረከት የቤተክርስቲያን የሆኑን አስተምሮ ነግረውካል። ይህንን አክሴፕት አድርገሃል። አሁን የነገሩትን ተቀብላል። ስለ አድኖ ላይ ለምሳሌ የእንትኑ ጥያቄ ወድጄዋለሁ። ማህበር መኖር አለበት። በአገልግሎት ላይ ለብቻ የምትድነው ነገር የለም። በማህበር መገልገል አለብህ። ተነጥለ የሚመጣ ነገር የለም እና ያ ትክክለኛ ነው። ሌላ አሁን ስለ ስዕል ሲባል እኔ ኤክስፕሌን የማደርገው ያ ስዕል ማስተማሪያ ነው ብዬ ነው የምቀበለው። ማስተማሪያ ነው ስዕል። አንዳንዱ ደግሞ እንዳልኩ ድንበታለሁ ብሎ የሚያምንም አለ። ስፒሪቱ ያድነኛል፣ የስዕሉ ስፒሪት ያድነኛል ብሎ የሚያምናል እና ከምን አንጻር ነው ሲባል አንዳንዶቹ ሲነግሩኝ እንዳልኩ የጳውሎስ ጨርቅም ያድን ነበር የሚሉ ሰዎች አሉ እና እኔም ይሄንን ነገር ከምን አይታችሁ ነው ምኑ ላይ ነው የተፖሰተው ፒክቸሩ ብዬ ስል አንዳንዶቹ አሁን እንዳሉኝ መምህር ስለ ሰይፍ የያዘ መልአክ ከፊቴ ቆሞ ነበር ሰው የሚመስል ብሎ ቃል በቃል ትንቢተ ዳንኤል ላይ ይናገራል። እንደዚህ አይነት ነገሮች አሉ። ግን ስፔሲፊክ የተደረገና ሞር ስዕሉ ላይ ፎከስ የተደረገ ነገር ባይሆን በእኔ ምርጫዬ ስዕሉ ላይ ሳይሆን መንፈሱ ላይ እዛ ላይ የሚያርፈው መንፈስ አንድ ነገር እንዳስረሳ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱስን በሶስት መንገድ ታስተምርበታለች። አንደኛ በመጽሐፍ ቅዱስ በቃል ታስተምራለች። ሁለተኛ በምልክት ታስተምራለች፣ በምልክት። ሶስተኛ በስዕላት ታስተምራለች። ሰምተኛ በስዕላት ታስተምራለች። ቅድም እንግዲህ የኢሳያስን 6 የዳንኤልን 7 አይተ ከሆነ የስዕል መልክ አላቸው። እነዚህን በስዕል መልክ ገልጸ ለህዝቡ ብታደርስ ለህዝቡ ብታደርስ ህዝቡ እንደገና አንደርስታንድ ያደርጋል። ኢቭን ዞ ኢየሱስ ክርስቶስ እንግዲህ አይተ ከሆነ ሉቃስ ላይ ሉቃስ ወንጌል ምዕራፍ 22 ላይ የጌታ እራት በሚበሉበት ሰዓት ላይ ተቀምጦ የተናገረውን ቃል አይታላ። እሱ ነገር ደግሞ በስዕል ተቀምጦ አይታል። ኢየሱስ የጌታ እራት ሲበሉ ይህ አሁን ምን ይሆንላል? መማሪያ ይሆንላል። ኢየሱስ መሰቀሉን ትመለከትበታለን። ይሄ ሁሉ የሚሆነው በምንድን ነው? በስዕል ነው። ስዕለ አድኖ የሚለው ነገር ደግሞ ትርጓሜውን ስናመጣው ስዕሉ የሚያድነን መጽሐፍ ቅዱስ የጳውሎስ ጨርቅ እንዳዳነን እንዲሁ የጳውሎስ ጨርቅ ያዳነው የእግዚአብሔር ነገር ስላለበት ነው። ስዕሉ ላይም ስዕሉ በማንነቱ አይደለም የሚያድነን። እኛ ኦርቶዶክሳውያን በአንድ ስዕለ አድኖ ወይም ደግሞ ቅዱሳን ስዕላት የሆነ ነገር አክሴፕት ስናደርግ ስዕሉ በማንነቱ ሳይሆን የሚያድነን በእግዚአብሔር መንፈስ ኃይል ነው የሚያድነን። ያለ እግዚአብሔር እርዳታ አያድንም ምንም ስዕል። ይህንን አክሴፕት አልኩ። ሁለት ደግሞ ስዕሉን ለስጋችን ነው እንጂ ድነትን የሚሰጥ ለዘላለም ሕይወት ድነትን ያገኘ ነው በክርስቶስ ኢየሱስ ነው የሚል አስተምሮ ነው መምህር በረከት የነገሩ። እንዳትረሳይንም ማለት ነው። በጣም ዛሬ የሚገርም ትምህርት ነው። 600 ምናምን ሰዎች የሚገርም ትምህርት ነው የተማሩት። እሺ ዮኒ እንዳረሳ። ሌላም ጥያቄ ካለ ጥያቄዎች ሌላው ባይዘው መምህር ኤፍሬም አሉና ሰላም ይበሉልና ከዛ መልካም 2 ደቂቃ የሆነ ነገር ልንገርህ። ደግሞ እኮ እንደ እውነቱ ከሆነ ቤተክርስቲያን አርቲስቲክ የሆኑ ነገሮችን ለአሕዛብ መተው የለባትም።
we have to claim ይሄ ፓጋን ቴሪቶሪ ውስጥ ያለ ሃይማኖት የሌለው አርትን እየተጠቀመ አርት ምን ያህል ፓወር አለው? ስዕል፣ ቅኔ ምናምን በጣም ፓወርፉል የሆኑ የሰውን አእምሮ የሚይዙ ነገሮች ናቸው እና እነሱን አህዛብ ወይም እነዚህ ሃይማኖት የሌላቸው ሰዎች ለራሳቸው ዓላማ ይጠቀሙባቸዋል። ቤተክርስቲያን ይህንን ለነሱ መተው የለባትም፣ መጠቀም አለባት። አሁን ቤተክርስቲያናችን ቅኔ ትጠቀማለች። ቅኔ ለመንፈሳዊ ነገር ያስፈልጋል። ለምን? አህዛብ በቅኔ በምናምን በግጥም በምናምን ብዙ መጥፎ ነገር ያስተላልፋሉ። ስዕላትን ተጠቅመው በጣም ብዙ አርቲስቲክ የሆነ ነገር ተጠቅመው በጣም ለሰው አእምሮ በጣም አፒል የሚያደርጉ ስለሆኑ የሰውን አእምሮ በቀላሉ መማረክ የሚችሉ ስለሆኑ እነሱን ተጠቅመው የራሳቸውን መጥፎ እሳቤ ያሰማራሉ። ቤተክርስቲያን ጥንታዊቷ ቤተክርስቲያን ያንን ቀምጣለች፣ የኔ ነው ብላ ወስዳለች ማለት ነው። እና እኛ አሁን በፕሮቴስታንት እኔ አንድ ትችት ያለኝ ምንድነው ይሄ ሴኩላር የሆነውን በቃ መጽሐፍ ቅዱስ ብቻ ብሎ የሰው ልጅ የጀነራል ሀብት የሆነውን ነገር መፍራት። እንደ አርት የሰው ልጅ በቃ የተፈጥሮ ሀብቱ ነው። የሰው ልጅ ሲፈጠር አርቲስቲክ የሆነ ማይንድ አለው። የሰው ልጅ ሲፈጠር ፖኤቲክ ነው፣ ቅኔ ያለው መጽሐፍ ቅዱስ ቅኔ ያለ እና እኒህን ሁሉ ነገሮች ቤተክርስቲያን መጠቀም አለባት። ካልሆነ በጣም ከባድ የሆኑ ቱሎችን መሳሪያዎችን ቤተክርስቲያን እንድትጠቃባቸው አሳልፋ ትሰጣለች ማለት ነው። እና እኛ ኦርቶዶክሳውያን አንድ አባት እንዲያውም የቅዱስ ጎርጎርዮስ ይመስለኛል የግብፅ እግዚአብሔር እስራኤልን ከግብፅ ሲወጡ ወርቃቸውን በዝብዙ ብሏቸዋል አይደል? የግብፃውያንን ወርቅ በዝብዙ ውሰዱባቸው ብሏቸዋል። እና ምን ይላል? ግብፅ ማለት የዚህ ዓለም ምሳሌ ነች። ግብፅ እንግዲህ የኃጢአት ዓለም ምሳሌ ነች። እና ወርቅ የሚመስል ነገር ካለ በዓለም ላይ ውሰዱት፣ ለቤተ ክርስቲያን ውሰዱት። እነዚያ እስራኤላውያን የግብፅን ወርቅ ወስደው ቤተክርስቲያን እንደሰሩ ምንድነው ቤተ መቅደሱን እንደሰሩት እኛም የሰው ልጅ የጋራ የጥበብ ውጤቶች የሆኑ ነገሮችን ሁሉ ለቤተክርስቲያን አገልግሎት መጠቀም አለብን። ይሄ የኛ አይደለም የምንለው የለንም። ከኃጢአት ውጭ ከሆነ ነገር ውጭ ስዕልም ሆነ አርትም ሆነ ዜማም ሆነ ቅኔም ሆነ ቤተክርስቲያን ያንን ክሌም ማድረግ አለባት እና ይሄንንም እንድታስተውለው ነው። አይ ጥሩ ይሄ ነገር መልካም ነው። በመዝሙር ደረጃ ቅሬታ የሚፈጥሩ መዝሙሮች አሉ። አሁን እንግዲህ ትውልድ ሁሉ እንግዲህ ምስጋና እና አምልኮ መቅረብ አለበት ብለን የምናስበው ለአምላካችን ነው። መዝሙር በብዛት በመዝሙር ደረጃ ሌሎቹ ላይ ቢደረጉ ያለውን ነገር አብራችሁ ብታብራሩልኝ ደስ ይለኛል። አሁን መዝሙር በብዛት እግዚአብሔር ሲመለክ የአምልኮም የሁሉም ነገር መጀመሪያ መጨረሻ እሱ ነውና ሌሎቹ በብዛት ተደርገው ሲመሰገኑ ሌላ ነገር እስኪመስሉ ተደርጎ አዘማመሮች አሉና ይሄ ነገር ቤተክርስቲያን ምንድን ነው ሌቭሏ ማለት እስከ ምንድን ደረጃ ነው? መዝሙሮች ሲወጡና ሲመሰገኑ በጣም የሚታዩት እስከምን ደረጃ ነው? ይሄስ በመዝሙር ደረጃ መጽሐፍ ቅዱስ ዘምሩላቸው የሚል ነገር አለ። መጽሐፍ ቅዱስ ለሌሎቹ ዘምሩ፣ ሌሎቹን አመስግኑ። በዛ ደረጃ በመዝሙር የሚል እኔ ያየሁት መዝሙረ ዳዊትን 150 ሳነበው ለእግዚአብሔር ነው። ሌሎችም ቦታ ላይ ስናይ እግዚአብሔርን ዮሐንስ ራእይ ምዕራፍ 5ም ስናነብ እግዚአብሔርን ሲያመሰግኑ ነው። እንዲሁም አይ ቲንክ ባልሳሳት ክርስቶስ ሲወለድ እልፍ አላፊ የሆኑ መላእክቶች እግዚአብሔርን ሲያመሰግኑ፣ ክሩቤልም እግዚአብሔርን ሲያመሰግኑ ሲዘምሩ ነው የምናየውና መዝሙሮቹ ወደ ሌላ ወደ ሰዎችና ወደ መላእክት በጣም የዞሩበት ምክንያት ምንድን ነው? ወይስ ለምንድን ነው ያስፈለገው? what is the point? እስቲ ይህንን ቢያስረዱን በመጽሐፍ ቅዱስ። እሺ፣ በመጀመሪያ የመዝሙር መጀመሪያና መጨረሻ እግዚአብሔር ነው።
ያልከውን እቀበላለሁ ዮኒ። እና ሰዎች በቅዱሳን ሕይወት ውስጥ እንኳን እግዚአብሔርን ማመስገን አለባቸው። እንኳን እግዚአብሔርን ብቻውን ለእግዚአብሔር ምስጋና ማሳነስ ቀርቶ ቅዱሳን በሚመሰገኑባት መዝሙሮች እንኳን እግዚአብሔር መግባት አለበት። ምክንያቱም ቅዱሳንን የቀደሰ ቅዱሳንን ያከበረ እግዚአብሔር ነው። ስለዚህ አንድ መዝሙር በቅዱሳን ሕይወት ውስጥ የተሰራውን ነገር የእግዚአብሔርን ስራ ማውሳት አለበት። እግዚአብሔር በቅዱሳኑ ዘንድ ድንቅ ነው ይላል ቅዱስ ዳዊት በመዝሙር። እግዚአብሔር በቅዱሳኑ ዘንድ ድንቅ ነው። ድንቅ መሆኑን በቅዱሳን ሕይወት ውስጥ ማሳየት አለብን። ስለዚህ ለቅዱሳን በሚዘመሩ መዝሙሮች እንኳን ሳይቀር የእግዚአብሔር ስም መነሳት አለበት፣ እግዚአብሔር መመስገን አለበት የሚለው እናያለን። የቤተ ክርስቲያንን አሁን ዮኒ ምን መሰለ፣ ብዙ ጊዜ የሚታየው በካሴት የሚደመጠው በቴሌቪዥን ጣቢያዎች ወይም በቲክቶክ ወይም በዩቲዩብ በምናምን የሚደረገው ነው እንጂ ወጥ የሆነው የቤተ ክርስቲያን ስርዓት አምልኮ አይደለም። አሁን እኛ የምናስተውለው ማለት ነው። የቤተ ክርስቲያንን ስርዓት አምልኮ እያንዳንዱ ቤተ ክርስቲያን የሚደረግ ነገር ልንገርህ። ጠዋት ሁል ጊዜ የኪዳን ምስጋና አለ። የኪዳን ምስጋና it is all about God ማለት ነው። አሁን ከፍቼ ላሳይ ይችላለሁ። ለእግዚአብሔር አብ፣ ለእግዚአብሔር ወልድ፣ ለእግዚአብሔር መንፈስ ቅዱስ የሚቀርብ ምስጋና ነው። የማታ ደግሞ የሰርክ ደግሞ የኪዳን ምስጋና አለ ቤተክርስቲያን ውስጥ የሚፈጸም፣ እሱም ስለ እግዚአብሔር ነው። ቅዳሴውን ቅዳሴው በአብዛኛው 90% የእግዚአብሔርን ስም ነው የሚያነሳው። የቤተ ክርስቲያን ፎርማል የሆነው ስርዓት አምልኮ እንደዛ ነው። ፎርማል የሆነው ስርዓት አምልኮ ሬጉላር የሆኑ የማይታጎሉ ጸሎቶችን ብታይ መነሻቸውም መድረሻቸውም ለቅዱሳን ምስጋናዎች አይቀርቡም፣ ዝማሬዎች አይቀርቡም ማለት አይደለም። ግን ስትራክቸራቸው ጠዋት እግዚአብሔርን በማመስገን ገና ማህሌት ሲጀመር ራሱ መምህር ኤፍሬም ከኔ የተሻለ ሊናገሩት ይችላሉ። ስቡ ወውዱስ ዘሳረረ ኩሉ ዓለም በአሐቲ ቃል፣ ዓለምን በአንዲት ቃል የፈጠረ እግዚአብሔር ምስጉን ነው ብለው ነው አፋቸውን የሚከፍቱት። በኋላም መጨረሻም ላይ ማህሌት ሲያልቅ እግዚአብሔር ተመስግኖ ነው የሚያልቀው። የስርዓተ አምልኮ መደምደሚያው ክላይማክሱ ቅዳሴ ነው። እንደውም የእንትናን ቃል ልጠቀም፣ ማናቸው የመጋቢ አዲስ ይሸቱ ሌላው እንትን ነው ብለዋል፣ የቅዳሴ መንደርደሪያ ነው ብለዋል። ሌላው ጸሎት በቤተ ክርስቲያን ውስጥ ያለው ሌላው ጸሎት ወደ ቅዳሴ ነው የሚገፋ፣ መዘጋጃ ነው። ዋናው የቤተ ክርስቲያን ስርዓተ አምልኮ ማለት የመጨረሻው ክላይማክሱ ማለት ቅዳሴ ነው። ቅዳሴው መጽሐፍ አብዛኛው የእግዚአብሔርን ስም ነው የሚያነሳው። ስለዚህ ስትራክቸራሊ ያለውና አሁን ዝም ብሎ ስፔሱን ሸፍኖ የምናየው ነገር ይለያያል ነው። የቤተ ክርስቲያን ስርዓተ አምልኮ ስትራክቸሩን ስታይ፣ ሼፑን ስታይ የተሰናዳ ነው፣ እንደዛ ስትሪክት የሆነ ነው። ቅዱሳን ግን መመስገን አለባቸው። ምክንያቱም ዳዊት ኢየሩሳሌምን አመስግኗታል፣ እንኳን ሰውን ማለት ነው። መዝሙረ ዳዊት ላይ ጽዮን ኢየሩሳሌም ወይ ደስ ይበልሽ ብሎ አመስግኗታል። ነቢያት ኤፍራታ ምድርን እንኳን አመስግነዋል። አንቺ ኤፍራታ ምድር ቤተልሔም ወይ እያሉ ስለ እሷ ተናግረዋል። ቅዱሳን መመስገን አለባቸው፣ መከበር አለባቸው የሚለው የመጽሐፍ ቅዱስ ትምህርት ነው። አንድ ጥቅስ ላንብብ። የዮሐንስ ወንጌል ምዕራፍ 17 ላይ ሌሎች መምህራንም ይጨምሩበታል። እኔ ብቻ ሆንኩ መሰለኝ። ትላልቅ ከኔ የተሻሉ የመጽሐፍ መምህራንም አሉ። ጌታችን የተናገረውን ቃል ነው። አሁን ፕሮቴስታንት ጋር በተለይ የሆነ ሂደ መጠየቅ ያለብን ጥቅስ ነው የምነግርህ። እ 17 የዮሐንስ ወንጌል ምዕራፍ 17 ቁጥር 22 ላይ
እኛም አንድ እንደሆን አንድ ይሆኑ ዘንድ እኔም በእነርሱ አንተም በእኔ ስትሆን በአንድ ፍጹማን እንዲሆኑ የሰጠኸኝን ክብር እኔ ሰጥቻቸዋለሁ ይላል። እንዲሁም ዓለም አንተ እንደላከኝ በወደድከኝ መጠን እነርሱን እንደወደድካቸው ያውቃል። አሁን እስኪ እዚህ ጥቅስ ላይ ተመልከቱ። የሰጠኸኝን ክብር እኔ ሰጥቻቸዋለሁ ነው የሚለው። እንዲሁ ዓለም አንተ እንደላከኝ በወደድከኝ መጠን እነርሱን እንደወደድካቸው ያውቃል። እኔን እንደወደድከኝ ዓለም እነሱን እንደወደድካቸው ያውቃል። የሰጠኸኝን ክብር ሰጥቻቸዋለሁ። ይሄ ለማን ነው? ለቅዱሳን የተባለው ለሐዋርያት። እና ቅዱሳን አይከበሩም። አሁን የፕሮቴስታንት ሶላ ምንድነው? ሶሊዲዮ ግሎሪ የሚል አንድ ከአምስቱ ሶላዎች አንዱ ክብር ለእግዚአብሔር ብቻ ነው የሚል ነው። እንደ ይህን ጥቅስ የት ነው የሚያደርጉት? ቅዱሳን ይከበራሉ። እና የሚከበሩት እንዴት ነው? አንተ አሁን ቅዱሳን እናከብራለሁ ብቻ ብለህ በቃል ነው የምትናገረው? ማክበር ግን እኮ በሆነ ነገር መግለጥ አለብህ። በምንድን ነው የምትገልጸው? የቅዱሳን ክብር በምንድን ነው የሚታወቀው? ክብር ለሚገባቸው ክብርን ስጡ ሲል ጌታችን አክብሬያቸዋለሁ ሲል በምንድን ነው ክብራቸው የሚታወቀው? በምንድን ነው ፕራክቲካሊ በምንድን ነው የሚታወቀው? መዝሙራት፣ ምስጋናዎች ምናምን የዚህ መገለጫ ናቸው። እግዚአብሔር የሰጣቸውን ክብር ማሳያ ናቸው። ስለዚህ በመጽሐፍ ቅዱስ የተመሰገኑ ሰዎች አሉ። መዝሙር ማለት እንትን አይደለም ማለት የሆነ የተለየ ነገር አለም። ምስጋናን በዜማ መግለጥ ማለት ነው አይደል? መዝሙር ማለት ዲፊኒሽኑ ምስጋናን፣ ክብርን በዜማ መግለጥ ማለት ነው። እና ቅዱሳንን አከብራለሁ ካለ አንድ ሰው ክብሩን የሚገልጽበት መንገድ አንዱ በዜማ ማመስገን ነው የሚሆነው። በመጽሐፍ ቅዱስ ለምሳሌ መኃልየ ሰሎሞንን እንውሰድ። መኃልየ ሰሎሞን በአጠቃላይ ስናየው በሙሽራና በሙሽሪት መካከል የተደረገ ዲያሎግ ነው። መዝሙር ነው። መዝሙር ብቻ ሳይሆን ከመዝሙራት ሁሉ በላይ የሆነ የሶሎሞን መዝሙር ነው የሚለው እና በዚያ ውስጥ በመዝሙር ይነጋገራሉ። ሶስት አካላት ናቸው የሚነጋገሩት። ሙሽራው ከሙሽራዋ ጋር ይነጋገራል። ሙሽራዋ ደግሞ ከጓደኞቿ ጋር ትነጋገራለች። ግን ሙሉ ማዕቀፉ መዝሙር ነው፣ ዝማሬ ነው። እና የሚገርም ይሆን ሙሽራው ራሱ ሙሽራዋን በመዝሙር ያመሰግናታል። ሙሽራዋ ማነች? ቤተክርስቲያን ነች። ሙሽራዋ ቤተክርስቲያን ነች። እንግዲህ የአንድ ሙሽራና የአንዲት ሙሽሪት ታሪክ መጽሐፍ ቅዱስ ውስጥ አይቀርብም ማለት የመጽሐፍ ቅዱስ ሳክሪድ የሆነ መንፈስ ቅዱስ ኢንስፓየር ያደረገው ነው። እና ክርስቲያኖች መኃልየ ሰሎሞን የተቀበልነው ከመጽሐፍ ቅዱስ አንዱ አድርገን የተቀበልነው ስለ ቤተክርስቲያንና ስለ ክርስቶስ ፍቅር ነው የሚያወራው ብለን ነው እንጂ የሁለት ፍቅረኛሞች ዲያሎግ መጽሐፍ ቅዱስ ውስጥ ምን ያደርጋል? እስራኤልም ካኖናቸው ውስጥ ያስገቡት የመጽሐፍ ቅዱስ ሊስታቸው ውስጥ ያስገቡት ስለ እግዚአብሔርና ስለ እስራኤል ፍቅር ነው የሚያወራ ብለው ነው። በባልና በሚስት በሙሽራና በሙሽሪት አምሳል ቢነገርም ኤግዞልትድ የሆነ ከፍ ያለ ትርጉም ነው ያለው ይላልና ሙሽራውን ቤተክርስቲያንን ሙሽራው ራሱ ይዘምርላታል። አንቺ ከሴቶች መካከል እንዴት ውብ ነሽ፣ አይኖችሽ እኮ ምንድነው አራሩኝ፣ ሁለቱ ጡቶችሽ እንደዚህ ናቸው እያለ ሙሽራይቱን ቤተክርስቲያንን ያመሰግናታል፣ ይዘምርላታል። እና ሁለቱ ጡቶቿ ለምሳሌ ቤተክርስቲያን ብሉይ ኪዳንና አዲስ ኪዳን ናቸው። ለምን? ጡት ማለት ወተት የሚወጣበት ነው። እና ቤተክርስቲያን ምዕመናንን የምትመግብ ቤተክርስቲያን መምህራን ለምዕመናን ወተት የተባለ እግዚአብሔርን ቃል የሚመግቡት ከኦሪትና ከአዲስ ኪዳን መጽሐፍት ስለሆነ ይተረጎማል ማለት ነው። ስለዚህ መኃልየ ሰሎሞን ውስጥ መዝሙር አለ። የሚደንቀው ሙሽራው ራሱ ለሙሽሪት ይዘምራል። ክርስቶስ ራሱ ለቤተ ክርስቲያን ዘምሮላታል። ክርስቶስ ለቤተ ክርስቲያን መዘመሩ የሚያሳየው መዝሙር አምልኮ እንዳልሆነ ነው ለቅዱሳን። መቼም ክርስቶስ ሎቱ ስብሐት
ቤተክርስቲያንን አመለካት አንልም አይደል እንዴ? ክርስቶስ ታዲያ ለቤተክርስቲያን ሲዘምር ክብሯን ነው የሚናገረው። ለቤተክርስቲያን ሲዘምርላት ቤተክርስቲያን ያላትን ጸጋ፣ ውበቷን፣ ክብሯን፣ ቅድስናዋን ነው የሚናገረው። ስለዚህ እኛ ክርስቶስ ያደረገውን ነገር እናደርጋለን፣ ለቅዱሳን እንዘምራለን፣ ለቅዱሳን እናመሰግናለን፣ ህይወታቸውን እንገልጣለን። አምልኮ ግን ለእግዚአብሔር ብቻ ነው እና ይሄ የተዛባ ነገር ግን ያለ ቢመስል የቤተክርስቲያንን ስርዓት አምልኮ ባክቦኑን ሼፑን በቤተክርስቲያን ስርዓት አምልኮ የጧት ጸሎት፣ የማታ ጸሎት፣ የማህሌት ጸሎት ምናምን የሚባሉትን ነገሮች በትክክል ስናያቸው ባላንሱ አለ እዛ ጋር አለ እና እኔ ምንድነው ሪኮመንድ ማድረገው ለምታዳምጡኝ ሰዎችን በአጠቃላይ ስለ ቤተክርስቲያን ስትናገሩ በአፋ ከምታዩት ነገር አለፍ ብላችሁ የቤተክርስቲያንን ስርዓት አምልኮ፣ ቅዳሴዋን፣ ማህሌቷን ውስጥ ያለውን ነገር ማጥናት ይጠይቃል። ብዙ ጊዜ የኦርቶዶክስ ቤተክርስቲያን ሚስ አንደርስታንድ ትደረጋለች። ውጫዊ በሆነው ነገር ነው የምትገመተው ማለት ነው። ግን ቤተክርስቲያኗ እንትን አላት፣ በጣም ወጥ የሆነ ስርዓት አምልኮ አላት። ወጥ የሆነ ሼፕ ያለው ስርዓት አምልኮ አላት እና በሱ ደረጃ ቢታይ ነው። በተለይ መኃልየ ሰሎሞን ላይ ያለው ዲያሎግ፣ የመዝሙር ዲያሎግ ቤተክርስቲያን መዝሙር ለሙሽራዋ ብቻ ሳትሆን ቤተክርስቲያን ራሱ መዝሙር እንደምትቀበል ያሳያል እና መዝሙሩ ደግሞ አምልኮ አይደለም፣ ውበትን መግለጽ ነው። መንፈሳዊ ውበትን፣ ቅድስናን፣ ከእግዚአብሔር የተሰጠን ጸጋ መግለጥ ነው። እኔ ባሳነስኩ እንግዲህ መምህራን ይጨምሩበት። ይህን ነው የምለው።